እንደምታውቁት እንግዲህ የሚቀጥሉ ጥቂት ቀናቶች በኢትዮጵያ እጅግ ክሪቲካል ናቸው። በእኛ በአማራ ብሮድካስት ሴንተር ኤቢሲ እምነት እንደዚሁም በግልም ያለኝ እምነት ነው። በጣም ወሳኝ ጊዜያቶች ይመስሉኛል አሁን ያለንባቸው ምዕራፎች ማለት ነው። አዳዲስ መረጃዎችን አጠር አድርጌ ላቅርብላችሁ። በትንተና የምንመጣበት በኋላ ዘግየት ብለን ነው። አንዳንዶቹን ጉዳዮች በስፋት በኋላ ላይ እናነሳላችኋለን። አሁን ላይ ግን አጠር ያሉ በጣም ጠቃሚ የሚሆኑ መረጃዎችን ወደ እናንተ ላደርስ። ሚሊተሪ ቢልድ አፕ ነው ዋነኛው ዜና። እንግዲህ ክሪቲካል ትሬትን ጨምሮ በርካታ የዓለም አቀፍ ተቋማት ከፍተኛ የሆነ ወታደራዊ ዝግጅት እና ስምሪት እንዳለ እየጠቆሙ ነው ያሉት። ከኬንያ ድንበር ጫፍ ጀምሮ ከበርካታ የኦሮሚያ ከተሞች እና ዞኖች በርካታ ከዚህ በፊት እንግዲህ ኮኔክሽን ጋር ሲፋለም የነበሩ በርካታ ኃይሎችን ወደ ሰሜን እያንቀሳቀሰ ነው ያለው አገዛዙ። ከዚህ ጋር ተያይዞ እንግዲህ ሰሞኑን ትልቅ ሴትባክ ገጥሞታል። ትልቅ ፈተና ገጥሞታል። የገጠመው ፈተና ምንድነው? ይሄንን የኃይል ስምሪት በሚያደርግባቸው ጊዜያቶች ውስጥ እንደ ዋዛ እንደው ቀለል አድርጎ አስቧቸው የነበሩት ያም ከአማራ የሚያወጣቸውን መከላከያ በተመለከተ ነው። ከአማራ እያወጣ ወደ ሰሜን ለማዝመት የሞከረው ሙከራ ሙሉ ለሙሉ ከሽፎ ወደ ማይጠብሪ ግንባር የደረሱ ወታደሮች ጭምር እንዲመለሱ ተደርጎ ወደ ደቡብ ጎንደር ሄደዋል። በነገራችን ላይ ደብረታቦርን ፋኖ ለቆ የወጣበት ምክንያት ትልቁ ዓላማውን ያሳካ ይመስለኛል። በተለይ ወታደሩና የወታደራዊ ስምሪትን በተመለከተ የኃይል ማዛባት እንዲፈጠር በከፍተኛ ደረጃ እየተንቀሳቀሰ ነው ያለው። ኢትዮጵያ ውስጥ ያሉ ኃይሎች በአጠቃላይ ማለት ይቻላል በጣም ከባድ ተጋድሎ እየተደረገ ነው ያለው። እውነት ለመናገር በዚህ ሂደት እንግዲህ በጦርነት ውስጥ ሌላ ጦርነት ለማዋለድ ነው አገዛዙ እየሰራ ያለው። አስቀድሞ እየተዋጋቸው ያሉ ጦርነቶች አሉ፣ ነባር ጦርነቶች፣ ሌላ አዲስ ጦርነት ለማዋለድ የሚደረግ እንቅስቃሴ ነው እንግዲህ አሁን አይደለም ያለው። ስለዚህ ነባሩ ጦርነት ከባድ ፈተና ሆኖበታል። አማራ ላይ በተለይ የሚደረገው ጦርነት ማለት ነው። በዚህም ምክንያት ነው ሸዋና ጎጃም ላይ ከፍተኛ እንደዚሁም ደቡብ ምስራቅ አማራ ላይ በተለይ በደቡብ ወሎ ላይ ከፍተኛ ማጥቃት እንዲጀምር ያደረገው። ሰሜን ላይ ለሚጀምረው ጦርነት ከዚህ በፊትም ስል እንደነበረው መደላደል ይፈጥርልናል ነው። በተለይ ቢያንስ አዲስ አበባ ዙሪያ ላይ በተወሰነ መንገድ የፎይታ ጊዜም ቢሆን ለማግኘት የእድል ይሰጠናል የሚል ነገር ነው። አሁን ባለው መረጃ መሰረት ግን በጣም በርካታ ኃይል እንግዲህ በወልቃይት በማይጸብሪ እና በአዲጎሹ በኩል በጣም ሰፊ ሚሊተሪ ዲፕሎይመንት አለ በአገዛዙ። እነዚህ ኃይሎች ከተለያየ አካባቢ ነው ኃይሉን እያወጣ ያለው። ሙሉ ለሙሉ ኦነግ ሸኔ ከዚህ በፊት ከኦነግ ሸኔ ጋር ይደረጉ ትግል የነበረባቸው አካባቢዎች ኦነግ ሸኔ በተለምዶ እየተባለ ኦኤል የሚንቀሳቀስባቸውንም አካባቢዎች ጨምሮ እዛ አካባቢ ላይ ያሉ አሁን ኃይል ነው እንግዲህ እያስጠጋ ያለው ወደ ሰሜን። በዚህም እንግዲህ እንደ ዋዛ ቆጥሮት የነበረው ከአማራ ክልል ወደዛ የሚያንቀሳቀሳቸውን ኃይል ነው። እንግዲህ እሱ አልተሳካም። መልሶ ወደ አማራ ክልል በተለይ ደግሞ ወደ ደቡብ ጎንደር ወደ ደብረታቦር ላይ መጀመሪያ 60 ባስ ነው ሰራዊት ያስገባው። እሱ ትራፕድ ሲሆን ተጨማሪ ከ130 በላይ መኪና ነው የመለሰው። በዚህም ምክንያት ከፍተኛ ኃይል መናጋት እንደተፈጠረ ነው ያለን መረጃ። ከዚህ አንጻር ከፍተኛ ሚሊተሪ ቢልድ አፕ አለ። ይሄ በሳተላይት ኢሜጅም ጭምር እየተደገፈ እየወጣ ነው ያለው። ምናልባት በኋላ ላይ ኢሜጆቹን እናሳያቸዋለን በትንተና ፕሮግራማችን ላይ ማለት ነው። ሌላው በአገዛዙ በኩል ብቻ ሳይሆን በሌላም በኩል በጣም ከፍተኛ ዝግጅት መደረግ ብቻ ሳይሆን ዝግጅቱ የተጠናቀቀ መሆኑም ጭምር ነው እየተነገረ ያለው። ዛሬ በተለይ ክሪቲካል ትሬት በሁሉም በኩል የኤርትራም ኃይል፣ የትግራይም፣ የሱዳንም ሌሎችም ኃይሎች ዝግጅታቸውን እንዳጠናቀቁ የሚገልጽ ነው። እንግዲህ አንፎርቹኔትሊ አብይ አህመድ በተለያየ ቦታ ያፈነዳቸው ጦርነቶች ሳይበቁ ሌላ አዲስ ጦርነት ለማዋለድ ከፍተኛ ዝግጅት እያደረገ ነው ያለው። ናው ከዝግጅት አልፎ ጦርነቱ ሊቀር ወደማይችልበት ደረጃ ደርሷል የሚሉ መረጃዎች ናቸው አሁን እየደረሱ ያሉት። ምንድነው? ጦርነቱን ማስቀረት ይቻላል አይቻልም ነበር ሰሞኑን እንግዲህ ትልቁ መከራከሪያ ሆኖ የነበረው። አሁን ላይ ግን ጦርነቱን ማስቀረት ወደማይቻልበት ደረጃ ላይ እንደውም ጥቃት ለመሰንዘር በሚያስችሉ አሰላለፍ ላይ እየተገባ እንዳለ ነው ያለው መረጃ የሚያሳየው። ኢንክሉዲንግ በሁሉም አካባቢ ላይ ያሉ ኃይሎች ማለት ነው በዛ ደረጃ ራሳቸውን ያዘጋጁበት ሁኔታ እንዳለ እየተነገረ ያለበት ነው። አንዳንድ መስሎችንም በኋላ ወደ እናንተ በትንተናችን የምናደርሳችሁ ይሆናል። ከዛ ውጪ ቲፒኤፍ የሚባለው የትግራይ ፒስ ፎርስ የሚባለው በደቡብ በኩል እንደሚያጠቃ፣ ሌላው የብልጽግና ኃይል ደግሞ መከላከያው ተቀናጅቶ በሌሎች በኩል እንደሚያጠቃ ነው። እንግዲህ አሁን ባለው ሁኔታ ህወሓት ዲፌንሲቭ ፖዚሽን ላይ ሆኖ ራሱን ለመከላከል ጥረት እንደሚያደርግ ነው። ከዚህ ጋር ተያይዞ ከዚህ በፊት የታየውን አይነት ጦርነት እንደማይሆን በብዙ ምክንያቶች እየተነገረ ነው ያለው።
ያንኛ የጦርነቱ ሁኔታ የጦርነቱ አቅም በዚህ ሂደት ውስጥ የተፈጠሩ አቅሞች የኃይሎች ጥምረት ሀገሪቱ ያለችበት ሁኔታ እነዚህ ሁሉ ከዚህ በፊት የነበረውን አይነት ጦርነት ፈጽሞ እንደማይሆን እየተነገረ ያለበት ሁኔታ አለ። ይሄ ምን ማለት ነው የሚለውን በኋላ ከኢንጂነር ይልቃል ጋር በሚኖረን ውይይት ነው ያንሙትና ኢንጂነር ይልቃል እዛ ላይ በደንብ ማብራሪያ የምንሰጥበት ነው የሚሆነው። እዛ ላይ እንድትገኙና ሙሉ ውይይቱን ብትሰሙ ደስ ይለናል። ግን ደግሞ ከዚህ በፊት እንግዲህ አብይ አህመድ አለን የሚሏቸውን ቴክኖሎጂዎች ከዚህ በፊት በጦርነት ውስጥ ውጤት አዛብተዋል ተብለው የሚጠቀሱ ቴክኖሎጂዎችም ጭምር አሁን ላይ ያን ያህል ኢፌክቲቭ ላይ ሆኑ የሚችሉባቸው እድሎች መኖራቸውንም ጭምር ነው ክሪቲካል ትሬት ዛሬ ያስነበበው። ሌላው ከአፍሪካ ህብረት በኋላ ጦርነቱን የመጀመር እቅድም እንዳለ ነው መረጃዎች እየወጡ ያሉት። ናው ጦርነቱ አይቀርም ብቻ ሳይሆን የሚጀመርበትም ቀን እየታወቀ ነው ማለት ነው። ከዚህ ጋር ተያይዞ በርካታ ዓለም አቀፍ ተቋማት ነን ገቨርንመንታል ኦርጋናይዜሽንስ መንግስታዊ ያልሆኑ ድርጅቶች ጭምር ስታፎቻቸውን ወደ ሌላ ሎኬሽን እያንቀሳቀሱ እንዳሉ መረጃዎች አሉ። ከአንድ ቦታ ወደ ሌላ ቦታ እያንቀሳቀሱ በተለይ ዛ ጦርነት ይካሄድባቸዋል የሚባሉ አካባቢዎችን ከሰሜኑ አካባቢ ከአማራ ከትግራይ ከሌሎችም ከአፋርን ጨምሮ ከሌሎች አካባቢዎች የማራቅ እንቅስቃሴዎች ናቸው ያሉት። በዚህ ሁሉ ሂደት ውስጥ ግን በጣም የሚያስገርመው ነገር እንግዲህ እንዳልኳችሁ በሁሉም ዘንድ ከፍተኛ ዝግጅት ከፍተኛ ሬዲነስ አለ በሁሉም ኃይሎች ዘንድ ማለት ነው። አንዱ ያገዛዙ ኃይል እንግዲህ በርካታ ኃይሎችን ከተለያየ አቅጣጫ እያስገባ ቢሆንም በሌላውም በኩል እንደዚሁ ከፍተኛ ዝግጅት እየተደረገ ነው ኢንክሉዲንግ ፋኖን ጨምሮ ሌሎችም ኃይሎች ኢትዮጵያ ውስጥ በጣም ከፍተኛ ዝግጅት እየተደረገ ያለበት ሁኔታ እንዳለ ነው እንግዲህ ዛሬ ያስነበበው። እሱንም በኋላ እንግዲህ እናቀርባለን። በቲፒኤልኤፍ በኤርትራ በሱዳን በኩል ያለው ዝግጅት ምን ይመስላል ምንድነው ያለው ሁኔታ የሚለውንም እንደዚሁ አስነብቧል። በኋላ ላይ እንዳልኳችሁ በኦሮሚያ ውስጥ እንግዲህ ይሄንን ኃይል ማንቀሳቀስ ተከትሎ ኦኤልኤን ከዚህ በፊት በተለያዩ አካባቢዎች ላይ ያገዛዙ በከፍተኛው መስዋዕትነት የያዛቸውን አካባቢዎችም ጭምር ሙሉ ለሙሉ እየተወየ ወጣ ነው ያለው። በዚህም ምክንያት ዋና መሰረተ አውታሮችን ጨምሮ ትልልቅ አካባቢዎችን ትልልቅ ከተሞችን ኦኤልኤ የመቆጣጠር እድሉ ከምንጊዜውም በላይ የጨመረ ነው። በተለይ ደግሞ አሁን ከፍተኛ ተጋድሎ እየተደረገ ያለበት የፍቼ ጓሃጽዮን መስመር እንደዚሁ ከፍተኛ ፍርሃት ባገዛዙ ዘንድ የተያዘበት ነው። ግን አብዛኞቹን አካባቢዎች ደቡቡን ምዕራቡን እና ማዕከላዊውን እየተወ እየተንቀሳቀሰ እየመጣ እንዳለ ነው። ይሄም በሰሜን ያለበትን የኃይል ክፍተት ለመሙላት እነዚህን ኃይሎች ወደዛ ማንቀሳቀስ ግዴታ ሆኖበታል። በዚህም ምክንያት ኦኤልኤ ወደ መሃል ሀገር የመግባት እድሉ በጣም በከፍተኛ ደረጃ እየጨመረ ነው። በዚህም መሃል አካባቢዎች ላይ ኦሮሚያ ውስጥ በተለይ ከፍተኛ ፓኒክ ከፍተኛ ፍርሃት እንዳለ እየሰማን ያለ ነው። አዲስ አበባን ጨምሮ በጣም ከፍተኛ ፍርሃት ከዚህ ጋር ተያይዞ እየመጣ ነው ያለው። ይሄንን እንግዲህ ሞላበታለሁ ብሎ እየተንቀሳቀሰ ያለው አገዛዙ ሚሊሻ ነው። እውነት ለመናገር አካል ጉዳተኞችም ጭምር ሳይቀር በመከላከያ በአድማ ብተናና በልዩ ኃይል ውስጥ የነበራችሁ የአካል ጉዳት እንኳን ጭምር ያለባችሁ ተመልሳችሁ ግቡ እየተባለ እንዳለ ነው እየሰማን ያለ ነው። በሌላ በኩል በጣም ያስገረመኝ ነገር ትጉና ጸልዩ የሚል ነገር ብልጽግና እንደዚሁ አብይ አህመድ ለሚኒስትሮቹ ለአንዳንድ ይሄ እንግዲህ እንደምታውቋቸው በዛ በአብይ አህመድ ዙሪያ ያሉ የፌስ ግሩፖች አሉ። ለኔ ፖለቲከኞች አይደሉም የሃይማኖት ንቅናቄም ይመስላል አንዳንዴ ብልጽግና ብያለሁ አይደለም ከዚህ በፊት ያ ግሩፕ ተግታችሁ ጸልዩ በተባለው መሰረት ኦሬዲ ጸሎት እያደረገ እንዳለ እየተመለከትኩ ነው ያለው አንዳንዴ ያለው። ሌላው በዚህ እንግዲህ በኦኤልኤ በተመለከተ ሁለት አይነት መላምት ነው ያለው። አንደኛው የኦሮሞ ጀነራሎች በተለይ ይሄና በአብይ አህመድ እጅግ የተበሳጩ ጀነራሎች ሙሉ ዲፕሎይመንት ወደ ሰሜን እንዲሆን በማገፋፋት አብይ አህመድን በማሳመን ወደዛ ኃይሉ እንዲገባ በማድረግ ሙሉ ለሙሉ የኦኤልኤ ኃይል ቴክ ኦቨር እንዲያደርግ ፍላጎት አላቸው የሚል ነው። በዚህም በአብይ አህመድ ዙሪያ ያሉ አካላት ከፍተኛ ስጋት ያለባቸው መሆኑን የሚገልጽ ነው። በአንድ በኩል እንግዲህ ኃይላችን ወደዛ ይግባ የሚሉ ኃይሎች ይሄንን ዓላማ አስበው ነው የሚል ነገር አለ። በሌላ በኩል ከመጣም እዛ ቦታ ላይ ውጤቱ እንግዲህ 50-50 ነው ማሸነፍ እድላችን። ሰሜን ላይ ካሸነፈን አሸነፍን፣ ከተሸነፍንም ኦኤልኤ መጥቶ ነው የሚይዘው፣ ስለዚህ ስጋት አይኖርብንም የሚሉ ኃይሎችም እንዳሉ ነው በዚሁ ረገድ እየሰማን ያለ ነው። ኤኒዌይ ይሄ አንደኛው ዛሬ እንግዲህ እያነጋገረ ያለ ጉዳይ አድርጋችሁ ልትወስዱት ትችላላችሁ። ከዚህ ጋር ተያይዞ የዚህ የምርጫው ጉዳይ ነው እንግዲህ ጦርነቱ በሁሉም አቅጣጫዎች ላይ የሚፈነዳበት እድል እየጨመረ ነው የመጣው። አሁን እንዳልኳችሁ ማስቀረት የማይቻል ከሆነ ምርጫውን ፖስትፖን አድርጎ አስቸኳይ ጊዜ አዋጅ የማወጅ ፍላጎትም እንዳለ ነው እየተነገረ ያለው። ሰምታችሁ ከሆነ ከሁለት ቀን በፊት ይመስለኛል ምርጫ ቦርድ የሰጠው አንድ መግለጫ ነበር። በዛ መግለጫ ላይ
ቀይን ቢጫ እና አረንጓዴ ያደረግናቸው አካባቢዎች አሉ። ሶ እያየን በየጊዜው ሞኒተር እያደረግን ቢጫ ወደ ቀይ፣ ቀዩ ወደ ቢጫ ወደ አረንጓዴ፣ ቀዩ ወደ ቢጫ፣ ቢጫው ወደ አረንጓዴ፣ አረንጓዴው ደግሞ ወደ አረንጓዴው እንዳለ ይቀጥላል ነው። ኤኒዌይ እነዚህ ነገሮች እየተከታተልን እስከ ምርጫዋ ዕለት ድረስ ነው የሚለው። እስከ ምርጫዋ ዕለት ድረስ አፕዴት እናደርጋለን ነው የሚለው። ሶ ከተቻለ ምርጫውን ማድረግ የሚያስችል ሁኔታ ካለ ምርጫ ይደረጋል። ካልሆነ ግን በአስቸኳይ ጊዜ አዋጅ ምንቀጥልበትን ሁኔታ እናመቻቻለን የሚል ነው። እንግዲህ ናው ይሄ ጦርነት ለምን የተለየ ጦርነት ይሆናል? እንግዲህ አለኝ የሚለውን ኃይል እያስገባ ነው ያለው። በሌላ በኩል በጣም በርካታ ኃይሎች በሁሉም አቅጣጫ እየተዘጋጁ ነው ያሉት። በአፋር ያለው ዝግጅት፣ በጋምቤላ በሌሎች አካባቢዎችም በጣም ከፍተኛ ዝግጅቶች ናቸው ያሉት አሁን ባለው ሁኔታ። ካታስትሮፍ ሊፈጠር ይችላል። ያልታሰቡ ነገሮች ሊፈጠሩ የሚችሉበት እድል በጣም እየጨመረ ነው ያለው። ጦርነቱ በፊት የነበረውን አይነትም ሁኔታም እንደማይኖረው በብዙ ማሳያዎች እየሞገቱ ያሉ ልሂቃኖች አሉ። እነዚህንና መሰል መረጃዎችን በኋላ ላይ እንግዲህ ከነ ኢንጂነር ይልቃል ከናንሙት ጋር በሚኖረን ውይይት በብዙ መረጃዎችን ወደ እናንተ የምናደርስ ነው የሚሆነው አድማጭ ተመልካቾቻችን። አሁን ላይ ግን ልነግራችሁ የመጣሁት ምንድነው በሁሉም አካባቢዎች ላይ ከፍተኛ የሆነ ወታደራዊ ዝግጅት እየተደረገ በሁሉም አቅጣጫዎች እንዳለ በርካታ ቴክኖሎጂዎችን የማስገባት የአየር ኃይል አቅሞችን የማጠናከር እንደዚህ አይነት እንቅስቃሴዎች እየተደረጉ ነው ያሉት። ኢን ዘ ሚን ታይም ደግሞ በተለይ ደግሞ የፕሬዚዳንት አልሲሲ ወደ ዩናይትድ አረብ ኤምሬት አቅንቶ ነበር። አይ ቲንክ ከ3 ቀን በፊት ይመስለኛል። በዋናነት የሄደበትን ምክንያት ዘ ሚድል ኢስት ይዞት የወጣው መረጃ ላይ እንግዲህ እንደሚያመለክተው በዋናነት የሄደበት ጉዳይ የሱዳኑ ጉዳይ ነው እና ለኢትዮጵያ በሚደረገው ድጋፍ ላይ ሳውዲዎች በቀጥታ ይሄንን እንቅስቃሴውን እንዲያቆምና ይሄንንም ማድረግ ከቻለ ከሳውዲ ጋር የመነጋገር እድል እንደሚሰጠው በዲፕሎማቲክ እና በውይይት ችግሩን ለመፍታት በተለይ በሳውዲ እና በዩናይትድ አረብ ኤምሬት መካከል ያለውን ችግር ለመፍታት